ሰላም ጤና ይስጥልን የተካ ቱቶሪያል ቤተሰብ እንደምን አላችሁ? ዛሬ እጅግ ወሳኝ በሆነ ቪዲዮ መጥቻለሁኝ። በዚህ ቪዲዮ የ2017 ዓመተ ምህረት የጂኦግራፊ ዩኒቨርሲቲ መግቢያ ፈተና እያንዳንዱ ጥያቄ በዝርዝር የምናይ ይሆናል። ለፈተናው ራሳችሁን እያዘጋጃችሁ ካላችሁ ይህ ቪዲዮ ጥያቄዎች እንዴት እንደሚወጡና እንዴት በቀላሉ መስራት እንደምትችሉ ፍንጭ የሚሰጣችሁ ይሆናል። እስከ መጨረሻው አብራችሁን ሆኖ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ለጓደኞቻችሁም ሼር አድርጉ። አሁን በቀጥታ ወደ መጀመሪያው ጥያቄ ስንገባ ጥያቄ አንድ What progress has been achieved by Ethiopia in relation to sustainable development goals ይላል። ምን ማለት ነው? ኢትዮጵያ በቀጣይነት ያለውን ልማት ግቦች አንጻር ምን አይነት መሻሻል አሳይታለች የሚል ሀሳብ ነው። ምርጫ ኤ provision of quality education for the need ይላል። ለችግረኞች ጥራት ያለውን ትምህርት ማዳረስ የሚለው ምርጫ የትክክለኛ መልሳችን መሆን አይችልም። ምርጫ ቢን ስንመለከት ኤራዲኬሽን ኦፍ ፖቨርቲ ዋንስ ኤንድ ፎር ኦል ይላል። ይህም ትክክለኛ መልስ አይደለም። ድህነትን ለአንዴና ለመጨረሻ ጊዜ ማጥፋት የሚለው መልስ አይደለም፣ ትክክለኛ መልስ አይደለም። ምርጫ እንዲህ ስንመለከት ሪዳክሽን ኦፍ ኢኒኳሊቲ አሞንግ ኮሚኒቲ ሜምበርስ የሚለው ትክክለኛ መልሳችን መሆን አይችልም። በማህበረሰብ አባላት መካከል ያለውን አለመጣጣም መቀነስ የሚለው መልሳችን መሆን አይችልም። ምርጫ እንዲህ ስንመለከት ኢምፕሊሜንቴሽን ኦፍ ዘ ፓሪስ ክላይሜት ቼንጅ አግሪመንት የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። የፓሪስ የአየር ንብረት ለውጥ ስምምነት ተግባራዊ ማድረግ የሚለው ምርጫ ዲ ትክክለኛ መልሳችን ነው ማለት ነው። ምክንያቱም ኢትዮጵያ አየር ንብረት ዙሪያ የፓሪስ ስምምነትን በመፈረም እና የአረንጓዴ አሻራ ወይም ግሪን ሌጋሲ መርሃ ግብርን በመተግበር በዓለም አቀፍ ደረጃ ቀዳሚ ከሆኑት ሀገራት አንዷ በመሆኗ ይህ አንዱ ስኬቷ ነው ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን መሆን የሚችለው ምርጫ ዲ ኢምፕሊሜንቴሽን ኦፍ ዘ ፓሪስ ክላይሜት ቼንጅ አግሪመንት የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ሁለት which one of the following is a non-renewable natural resource ይላል። ምን ማለት ነው? ከሚከተሉት ታዳሽ ያልሆነ ወይም ደግሞ non-renewable ተፈጥሯዊ ሀብት የሆነ የትኛው ነው የሚለው ጥያቄ ምርጫ ኤ ሶይል፣ ምርጫ ቢ ሚነራልስ፣ እንደዚሁ ምርጫ ሲ ኤር ይላል። ምርጫ ዲ ወተር ይላል። ስለዚህ ትክክለኛ መልሳችን መሆን የሚችለው ወይም non-renewable የሆነው ምርጫ ቢ ሚነራልስ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ማዕድናት አንዴ ከተቆፈሩና ጥቅም ላይ ከዋሉ በኋላ ተመልሰው ለመተካት በሚሊዮን የሚቆጠሩ ዓመታት ስለሚወስድባቸው ታዳሽ ያልሆኑ ሀብቶች ይባላሉ። ስለዚህ ነን ሪኒዌብል የሆነው ሚነራልስ ነው ማለት ነው። ምርጫ ቢ ትክክለኛ መልስ ነው። እሺ ጥያቄ ሶስት what type of scarcity is associated with a conflict arising between people due to unequal access to gold mine ይላል ጥያቄው። ምን ማለት ነው? ሰዎች የወርቅ ማዕድን ፍለጋ ላይ እኩል ተጠቃሚ ባለመሆናቸው ምክንያት የሚፈጠረው ግጭት ከየትኛው ስካርሲቲ አይነት ጋር ይያያዛል የሚል ሀሳብ ነው ጥያቄው። ምርጫ የፖፑሌሽን ግሮስ ኢንዲዩስድ ስካርሲቲ ይላል። በህዝብ ቁጥር መጨመር የሚመጣ እጥረት ትክክለኛ መልስ አይደለም። ምርጫን ቤስ እና ዲማንድ ኢንዲዩስድ ስካርሲቲ ይላል። ይህም በፍላጎት መጨመር የሚመጣ እጥረት የሚለውም እንደዚሁ ትክክለኛ መልስ አይደለም። ምርጫን ሲን ስንመለከት ስትራክቸራል ኢንዲዩስድ ስካርሲቲ የሚለው ትክክለኛ መልስ ነው። ምርጫ ሲ በማህበራዊ ችግር ያልተመጣጠነ ክፍፍል የሚመጣ እጥረት የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ምርጫ ዲን ስንመለከት እንደዚሁ ሰፕላይ ኢንዲዩስድ ስካርሲቲ የሚለው በአቅርቦት መቀነስ የሚመጣ እጥረት የሚለው ትክክለኛ መልሳችን መሆን አይችልም። ትክክለኛ መልሳችን ስትራክቸራል ኢንዲዩስድ ስካርሲቲ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ምክንያቱም መዋቅራዊ እጥረት ወይም ደግሞ ስትራክቸራል ስካርሲቲ የሚከሰተው
ሀብት እያለ ነገር ግን ፍትሃዊነት ለሁሉም ባለመዳረሱ ወይም ደግሞ ጥቂቶች ብቻ ስለሚቆጣጠሩት ግጭት ሊፈጠር ስለሚችል ማለት ነው። ስለዚህ ሰዎች በወርቅ ማዕድን ፍለጋ እኩል ተጠቃሚ ባለመሆናቸው የሚፈጠረው ስካርሲቲ አይነት ምርጫ ሲ ስትራክቸራል ኢንዲዩስድ ስካርሲቲ ነው ማለት ነው። ስለዚህ መልሳችን መሆን ይችላል ማለት ነው ምርጫ ሲ። እሺ ጥያቄ 4 if you are a member of an environmental protection club in your locality how would you ensure good governance of natural resource ይላል ጥያቄው። ምን ማለት ነው? በአካባቢ የአካባቢ ጥበቃ ክለብ አባል ብትሆን የተፈጥሮ ሀብት መልካም አስተዳደር እንዴት ታረጋግጣለህ የሚል ሀሳብ ነው ጥያቄው። ምርጫ ቢ ባይ አስኪንግ ባይ ቴኪንግ ፓሪስ ይቅርታ ምርጫን ኤ ደግሞ አለው ባይ ቴኪንግ ፓርት ኢን ኮላቦሬቲቭ ማናጅመንት ፕራክቲስ ይላል። ምርጫ ኤ ምርጫን ቢ ስናይ ሚኒማይዚንግ ዘ ሌቨል ኦፍ ኮሚኒቲ ፓርቲሲፔሽን ይላል። ይህ በማህበረሰብ ተሳትፎ በመቀነስ ይላል። ምርጫ ቢ guaranteeing the dominance of influential minority groups ይላል። ይህ ምርጫ ሲ ተጽዕኖ ፈጣሪ የሆኑ ጥቂት ቡድኖችን የበላይነት እንዲኖራቸው በማድረግ የሚለው ምርጫ ሲ። ምርጫን ዲ ስንመለከት prohibiting the practice of environmental impact assessment የሚለው ምርጫ ቢ የአካባቢ ተጽዕኖ ግምገማ እንደማድረግ እንዳይደረግ መከላከል የሚለው ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ባይ ቴኪንግ ፓርቲን ኮላቦሬቲቭ ማናጅመንት ፕራክቲስ የሚለው ምርጫ ኢ ትክክለኛ መልስ ነው ማለት ነው። ትብብርን በሚከናወኑ የአመራር ተግባራት ላይ በመሳተፍ የሚለው ምርጫ ኢ ትክክለኛ መልስ መሆን ይችላል። ምክንያቱም የተፈጥሮ ሀብት መልካም አስተዳደር የሚረጋገጠው ሁሉም ባለድርሻ አካላት በማህበረሰቡ በጋራ ወይም በትብብር ሀብቱን ሲያስተዳድሩ ብቻ ስለሆነ ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን መሆን የሚችለው ምርጫ ኤ ነው። ባይ ቴኪንግ ፓርት ኢን ኮላቦሬቲቭ ማናጅመንት ፕራክቲስ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 why are indigenous conflict resolution practice effective in reducing the acts of revenge and bringing peace in the society this is because ይላል ጥያቄው። ምን ማለት ነው? በቀልን ለማስቀረትና ሰላምን ለማምጣት የሚጠቀሙባቸው ባህላዊ የግጭት አፈታት መንገዶች ውጤታማ የሆኑት ለምንድን ነው? ምክንያቱም ይላል ጥያቄው ምርጫዎችን ስንመለከት ምርጫ ኤ mediators dispendantes to adhere to the formal laws ይላል። ትክክለኛ መልስ መሆን አይችልም። ሽማግሌዎች ወይም ተከራካሪዎች መደበኛውን ሕግ እንዲከተሉ ስለማስገደድ የሚለው መልስ መሆን አይችልም። ምርጫን ቢ ስንመለከት they are based on strict formal legal system of the states የሚለው ትክክለኛ መልስ መሆን አይችልም። በመንግስት ጥብቅ መደበኛ የህግ ስርዓት ላይ የተመሰረተ ስለሆኑ የሚለው መልሳችን ሊሆን አይችልም። ምርጫን ሲን ስናይ the priorities punishments over dialogues and negotiations የሚለው እንደዚሁ መልሳችን ሊሆን አይችልም። ከውይይት ይልቅ ቅጣትን ቅድሚያ ስለመስጠት የሚለው መልሳችን መሆን አይችልም። ምርጫ እንዲን ስናይ the disagreement are resolved with the compensation and reconciliation የሚለው ምርጫ ዲ ትክክለኛ መልስ ነው። ምክንያቱም አለመግባባትን በካሳ ወይም ደግሞ በእርቅና በይቅርታ ስለሚፈቱ የሚለው ምርጫ ዲ ትክክለኛ መልሳችን መሆን ይችላል ማለት ነው። ምክንያቱም ባህላዊ የግጭት አፈታት ስልቶች ትኩረታቸውን ጥፋተኛውን በመቅጣት ላይ ሳይሆን በካሳ ወይም ደግሞ በእርቅ የቆሰለውን ስሜት በማከም ዘላቂ ሰላምን ማምጣት ስለሚቻል ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ disagreement are resolved with the compensation and reconciliation የሚለው ምርጫ ዲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 6 why is the central
argument of radical theories on population growth and economic development ይላል ጥያቄው። ምን ማለት ነው? ስለ ህዝብ ቁጥር እድገት እና ኢኮኖሚያዊ ልማት የራዲካል ቲዮሪ ዋና መከራከሪያው ነጥብ ምንድነው የሚል ሐሳብ ነው ጥያቄው። ምርጫ የፖፑሌሽን ግሮስ has center is neutral role in economic development ይላል። የትክክለኛ መልሳችን መሆን አይችልም። የህዝብ ቁጥር እድገት በኢኮኖሚ እድገት ላይ ያለው ሚና ገለልተኛ የሚለው ይህ መልስ አይደለም። መልሳችን መሆን አይችልም። ምርጫን ስንመለከት ፖፑሌሽን ግሮስ ሪታርድስ ኢኮኖሚክ ዲቨሎፕመንት ይላል። ይህም ትክክለኛ መልስ አይደለም። የህዝብ ቁጥር እድገት የኢኮኖሚ እድገትን ያደናቅፋል የሚለው መልሳችን መሆን አይችልም። ምርጫን ስንመለከት ፖፑሌሽን ግሮስ ኢዝ ኤ ኪ ቱ attaining balanced economic development ይላል። ይህም ትክክለኛ መልስ አይደለም። የህዝብ ቁጥር እድገት ሚዛናዊ የኢኮኖሚ እድገትን ለማምጣት ቁልፍ ነው የሚለው ይህ መልሳችን ሊሆን አይችልም። ምርጫ እንዲህ ስንመለከት population growth should be discouraged for the better economic development የሚለው ምርጫ ትክክለኛ መልስ ነው። ለተሻለ ኢኮኖሚ እድገት የህዝብ ቁጥር እድገት መገታት ወይም ደግሞ መቀነስ አለበት የሚለው ምርጫ ትክክለኛ መልሳችን መሆን ይችላል። ምክንያቱም የራዲካል ቲዮሪ የህዝብ ቁጥር በፍጥነት መጨመር ሀብትን ስለሚያሻማ እና ድህነትን ስለሚያሰፋ የህዝብ ቁጥር መቆጣጠር ለኢኮኖሚ እድገት ወሳኝ ነው ብለው ስለሚያምኑ ማለት ነው። ስለዚህ መልሳችን ትክክለኛ ነው ማለት ነው። እሺ ጥያቄ 7 what is success story of most developing countries that adopted anti-natalist population policy ይላል ጥያቄው። ምን ማለት ነው? አንቲናታሊስት የህዝብ ፖሊሲን የተከተሉ አብዛኛዎቹ ታዳጊ ሀገራት ያስመዘገቡት ስኬት ምንድነው የሚል ሐሳብ ነው ጥያቄው። ምርጫ restricting the provision of family planning services ይላል። የትክክለኛ መልስ አይደለም። የቤተሰብ ምጣኔ አገልግሎትን አቅርቦት መገደብ የሚለው መልሳችን መሆን አይችልም። ምርጫን ስንመለከት lowering the rate of fertility and population growth የሚለው ትክክለኛ መልስ ነው። የውልደት መጠንና የህዝብ ቁጥርን እድገት መቀነስ የሚለው ትክክለኛ መልሳችን ነው ማለት ነው። ነገር ግን ምርጫን ስንመለከት providing incentives for females who gives birth የሚለው ትክክለኛ መልስ አይደለም። ለሚወልዱ ሴቶች ማበረታታት ወይም ደግሞ ብርታትን ማበረታቻ መስጠት የሚለው ትክክለኛ መልስ መሆን አይችልም። ምርጫ ስንመለከት attracting immigrants from all over the world የሚለው መልሳችን መሆን አይችልም። ከመላው ዓለም ስደተኞችን መሳብ የሚለው ስለዚህ ትክክለኛ መልሳችን ሊሆን የሚችለው lowering the rate of fertility and population growth የሚለው ምርጫ ትክክለኛ መልስ ነው ማለት ነው። ምክንያቱም የጸረ ልደት ፖሊሲ ዋና ግብ የውልደት መጠን መቀነስ እንደዚሁም ደግሞ የህዝብ ቁጥርን ከሀገር ጋር እንዲመጣጠን ማድረግ ነው። ለስኬታቸው ዋና ማካካስ ወይም ደግሞ ስኬታቸውን ከግብ ማድረስ የቻሉበት አንዱ የሆነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ lowering the rate of fertility and population growth የሚለው ምርጫ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 8 what does the concept of poverty imply ይላል ጥያቄው። ምን ማለት ነው? ድህነትን ወይም ደግሞ ፖቨርቲን ጽንሰ ሐሳብ ምንን ኢምፕላይ ያደርጋል የሚል ነው ጥያቄው። ምርጫ deficiency in the basic human needs ይላል። ትክክለኛ መልስ ነው። ምርጫ ላይ ያለ የተቀመጠው መሰረታዊ የሰው ልጅ ፍላጎት እጥረት ማጣት የሚለው የድህነትን ጽንሰ ሐሳብ ኢንዲኬት ወይም ደግሞ ኢምፕላይ ያደርጋል ማለት ነው። ስለዚህ መልሳችን ምርጫ ነው። ነገር ግን ለጠቅላላ እውቀት ምርጫን ስንመለከት ሾርቴጅ ኦፍ ናቹራል ሪሶርስ የሚለው የተፈጥሮ ሀብት እጥረት የትክክለኛ መልሳችን ሊሆን አይችልም። ምርጫን ሲናይ ኢንካፓሲቲ
ካፓቢሊቲ ኦፍ ዩዚንግ ቴክኖሎጂስ የሚለው ምርጫን ትክክለኛ መሆን አይችልም። ቴክኖሎጂዎችን የመጠቀም አቅም ማጣት የሚለው መልሳችን ሊሆን አይችልም። ምርጫ እንዲንም ስናይ ዘ አቢሊቲ ቱ ሊድ ዲሰንት ላይፍ የሚለውም ይህም ትክክለኛ መልስ አይደለም። የተመቻቸ ህይወት የመምራት ችሎታ የሚለው ትክክለኛ መልሳችን መሆን አይችልም። ትክክለኛ መልሳችን ምርጫ ኤ ነው። ዲፊሸንሲ ኢን ቤዚክ ሂውማን ኒድስ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ድህነት ማለት አንድ ሰው እንደ ምግብ፣ ንጹህ ውሃ፣ እንደዚሁም መጠለያና ልብስ ያሉትን ለህይወት አስፈላጊ የሆኑ መሰረታዊ ነገሮችን ለማግኘት አቅም ማጣት ማለት ነው። ስለዚህ ድህነትን ኢምፕላይ ወይም ደግሞ ጽንሰ ሀሳቡን ኢምፕላይ የሚያደርገው ምርጫ ኤ ላይ ያለው ዲፊሸንሲ ኢን ቤዚክ ሂውማን ኒድስ የሚለው ትክክለኛ መልስ ነው ማለት ነው። መሰረታዊ የሰው ልጅ ፍላጎት እጥረት የሚለው መልሳችን ነው ማለት ነው። እሺ ጥያቄ 9 which one of the following explains the link between conflict and poverty ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ በግጭት እና በድህነት መካከል ያለው ግንኙነትን የሚገልጸው ከተሰጡን አማራጮች ውስጥ የትኛው ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ poverty prevents conflict to ትሬቪስ ይላል። የትክክለኛ መልስ አይደለም። ድህነት ግጭት እንዳይስፋፋ ይከላከላል የሚለው መልሳችን ሊሆን አይችልም። ምርጫን ቢን ስንመለከት ኮንፍሊክት ካን ሪዲዩስ ዘ ሪስክ ኦፍ ፖቨርቲ ይላል። ይህም ትክክለኛ መልስ አይደለም። ግጭት የድህነትን ስጋት ሊቀንስ ይችላል የሚለው መልሳችን ሊሆን አይችልም። ምርጫን ሲን ስንመለከት ፖቨርቲ ኤንድ ኮንፍሊክት ሃቭ ዋን ዌይ ሊንክ ይላል። ይህም ትክክለኛ መልስ አይደለም። ድህነትና ግጭት የአንድ አቅጣጫ ግንኙነት ብቻ አላቸው የሚለው መልስ አይደለም። መልሳችን ሊሆን አይችልም። ምርጫ እንዲህ ስንመለከት ኮንፍሊክት ኤንድ ፖቨርቲ አር ኢንሰፓሬብል ይላል። ይህ ትክክለኛ መልስ ነው። ግጭት እና ድህነት የማይነጣጠሉ ወይም ደግሞ ተያያዥነት አላቸው የሚለው ተያያዥነት ናቸው የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ግጭት የሀገርን ሀብት በማውደም እንደዚሁም ደግሞ ድህነት የሚዳርግ ነው። እንደዚሁም በሌላ በኩል ደግሞ ድህነትና የሀብት እጥረት ለግጭት መፈጠር ዋነኛ ምክንያቶች ናቸው ማለት ነው። ስለዚህ ሁለቱም እርስ በርስ የሚመጋገቡ ነገሮች ስለሆኑ ማለት ነው። ስለዚህ መልሳችን ሊሆን የሚችለው ምርጫ ዲ ኮንፍሊክት ኤንድ ፖቨርቲ አር ኢንሰፓሬብል የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 which of the following is manifestation of globalization in the developing countries ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ በታዳጊ ሀገራት የግሎባላይዜሽን መገለጫ የሆነው የቱ ነው የሚል ሀሳብ ነው። ምርጫ it help developing countries set up their industries in developing countries የሚለው ምርጫ ኤ ትክክለኛ መልስ አይደለም። ታዳጊ ሀገራትን በበለጸጉ ሀገራት ውስጥ ኢንዱስትሪዎቻቸውን እንዲያቋቁሙ ይረዳል የሚለው ይህ መልሳችን ሊሆን አይችልም። ምርጫን ቢ ስንመለከት it encourages developing countries to remove tariff restriction from their market የሚለው ምርጫ ቢ ትክክለኛ መልስ ነው። ታዳጊ ሀገራትን በገበያ ላይ ያሉ የቀረጥ ወይም ደግሞ ታሪፍ ገደቦችን እንዲቀንሱ ያበረታታል የሚለው ምርጫ ዲ ትክክለኛ መልስ ነው። ነገር ግን ምርጫ እንዲ ስንመለከት in the past developing countries shared similar economic integration with others countries የሚለው ትክክለኛ መልስ አይደለም። ቀደም ሲል ታዳጊ ሀገራትን ከሌሎች ሀገራት ጋር ተመሳሳይ የኢኮኖሚ ትስስር ነበራቸው የሚለው መልስ አይደለም። ምርጫ እንዲንም ስንመለከት it reducing trade relations of developing countries by creating trade barriers የሚለው መልሳችን መሆን አይችልም ማለት ነው። so the correct answer is it encourages developing countries to remove tariff restriction from their market የሚለው
ትክክለኛ መልስ ነው ማለት ነው። ምክንያቱም የግሎባላይዜሽን አንዱ መገለጫ ነጻ የገበያ ትስስርን መፍጠር ሲሆን ይህም ሀገራት የንግድ ቀረጥን በመቀነስ ወይም ደግሞ በማንሳት ምርቶችን በነጻ እንዲለዋወጡ ስለሚያስገድድ ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 11 how does trade imbalance negatively affect the economic of nations ይላል ጥያቄው። ምርጫዎችን ስንመለከት ምርጫ ኤ by increasing consumption of domestic products ይላል። የትክክለኛ መልስ አይደለም። የሀገር ውስጥ ምርቶችን ወይም ደግሞ የሀገር ምርቶችን ፍጆታ በመጨመር የሚለው መልሳችን መሆን አይችልም። ምርጫን ቢ ስንመለከት by enhancing reliance on exports of goods and services የሚለው የትክክለኛ መልስ አይደለም። በሸቀጦች እና አገልግሎቶች ላይ ላኪነት ያለን መተማመንን በመጨመር የሚለውም ምርጫ ቢ ላይ ያለው ትክክለኛ መልሳችን ሊሆን አይችልም። ምርጫን ሲን ስንመለከት by encouraging jobs outsourcing to foreign countries የሚለው ምርጫ ሲ ትክክለኛ መልስ ነው። የስራ እድሎችን ወደ ውጭ ሀገራት እንዲወጡ ማበረታታት የሚለው ትክክለኛ መልስ ነው። ነገር ግን ምርጫ እንዲህ ስንመለከት by attracting labor migration to these countries የሚለው ይሄ ትክክለኛ መልስ አይደለም። የሰራተኞችን ስደትን ወደ እነዚህ ሀገራት በመሳብ የሚለው መልሳችን ሊሆን አይችልም። ትክክለኛ መልሳችን by encouraging jobs outsourcing to foreign countries የሚለው ትክክለኛ መልስ ነው ማለት ነው። የሰራተኛ ስደትን ወደ የስራ እድሎችን ወደ ውጭ ሀገራት እንዲወጡ ማበረታታት የሚለው መልሳችን ነው ማለት ነው። ምክንያቱም አንድ ሀገር ከምትልከው በላይ የምታስገባው ከሆነ የሀገር ውስጥ ኢንዱስትሪዎች ስለሚዳከሙ የስራ እድሎችን ወደ ውጭ ሀገራት ይወጣሉ ማለት ነው። ይህም የሀገርን ኢኮኖሚ ይጎዳል ማለት ነው። ስለዚህ መልሳችን ትክክለኛ የሚሆነው ምርጫ ቢ ላይ ነው ማለት ነው። by encouraging jobs outsourcing to foreign countries የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 where in Africa does the highest income inequality prevail የሚለው ይላል ጥያቄው። ምን ማለት ነው? በአፍሪካ ከፍተኛ የገቢ አለመጣጣን ወይም ደግሞ ኢንካም ኢኒኳሊቲ የሚታየው የትኛው አካባቢ ወይም ደግሞ አገር ነው የሚለው ጥያቄው። ምርጫ ኤ ሞሪታኒያ ይላል። ምርጫ ቢ ሳውዝ አፍሪካ ይላል። ምርጫ ቢ ላይቤሪያ ይላል። ምርጫ ዲ ማሊ ይላል። so which is the correct answer? እሺ ትክክለኛ መልሳችን መሆን የሚችለው ምርጫ ቢ ነው። ሳውዝ አፍሪካ ወር ደቡብ አፍሪካ የሚለው ትክክለኛ መልስ ነው። ምክንያቱም ደቡብ አፍሪካ በዓለም ላይ ሀብታም ናት። እንደዚሁም ደግሞ በድሃ መካከል ከፍተኛ የገቢ ልዩነት ካለባቸው ሀገራት መካከል ግንባር ቀደም ናት። ስለዚህ ይህ የሚለካው በጊኒ ኮንቬኒየንስ አማካይነት ነው ማለት ነው። ስለዚህ በአፍሪካ ውስጥ የገቢ አለመጣጣን ወይም ደግሞ ኢንካሚንግ ኢኒኳሊቲ የሚታይበት ሀገር በሳውዝ አፍሪካ ነው ማለት ነው። ስለዚህ መልሳችን ቢ ትክክለኛ መሆን ይችላል ማለት ነው። ጥያቄ 13 what is the type of corruption that involve the division of economic funds from their intended use to individual pockets ይላል ጥያቄው። ምን ማለት ነው? የማህበረሰብን ገንዘብ ለታለመለት አላማ ከመጠቀም ይልቅ ወደ ግለሰቦች ኪስ ማዞር ምን አይነት የሙስና አይነት ይባላል የሚል ነው ጥያቄው። ምርጫ ኤ ኪክ ባክስ ይላል። ጉቦ ወይም ደግሞ ኮሚሽን መቀበል የሚለው ምርጫ ትክክለኛ መልስ አይደለም። ምርጫ ቢ ስንመለከት ብራይበር ይላል። ይህም ጉቦ ነው፣ ያው ቀጥተኛ ክፍያ መስጠት ወይ ደግሞ መቀበል የሚለው ትክክለኛ መልስ አይደለም። ግልጽ ተጠየቀው ጥያቄ። ምርጫን ሲ ስንመለከት ቲፍ ኦፍ ፐብሊክ አሴትስ የሚለው ይህ ትክክለኛ መልስ ነው። የህዝብ ሀብትን ስርቆት የሚለው
በተጠየቅነው ጥያቄ ትክክለኛ መልሳችን መሆን ይችላል ማለት ነው። ነገር ግን ምርጫ እንዲህ ስንመለከት ኒፖቲዝም ይላል ወይ ደግሞ የዘመድ ወይም ዘመድ አዝማት ማዳላት የሚለው መልሳችን ሊሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ቲፍ ኦፍ ፐብሊክ አሴትስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ለህዝብ አገልግሎት የተመደበውን ገንዘብ ለግል ጥቅም ላይ ማዋል ቀጥተኛ የህዝብ ስርቆት ወይም ደግሞ ምዝበራ ተብሎ ስለሚጠራ ነው ማለት ነው። ስለዚህ the thief of public assets የሚለው ምርጫ ቢ የህዝብ ስርቆት ሀብት ስርቆትን የሚለው ትክክለኛ መልሳችን መሆን ይችላል ማለት ነው። ምርጫ ሲ ትክክለኛ መልስ ነው። እሺ ጥያቄ 14 how does corruption affect economic development ይላል ጥያቄው። ምን ማለት ነው? ሙስና የኢኮኖሚ እድገት የሚጎዳው እንዴት ነው የሚል ጥያቄው። ምርጫ ኤ by delaying completion of projects ይላል ጥያቄው። ማን ነው? ምርጫ ኤ። ምርጫ የትክክለኛ መልስ ነው። በነገራችን ላይ የመጀመሪያ ላይ ያለው የፕሮጀክቶችን መጠናቀቅ በማዘግየት የሚለው ማለት ነው። ስለዚህ መልሳችን ነው ማለት ነው። ነገር ግን ምርጫን ቢን ስንመለከት by increasing tax revenues ይላል። ይህ የገቢ ግብርን መጨመር የሚለው መልሳችን ሊሆን አይችልም ማለት ነው። ምርጫን ሲንም ስናይ እንደዚሁም reducing public spending የህዝብ ወጪን መቀነስ የሚለው ይህ መልሳችን መሆን አይችልም። ምርጫ ዲን ስንመለከት by increasing volume of private investment የሚለው ሜም ትክክለኛ መልስ አይደለም። የግል ኢንቨስትመንት መጠን በመጨመር የሚለው so which is the correct answer by delaying completion of projects የሚለው ትክክለኛ መልስ ነው። የፕሮጀክትን መጠናቀቅን በማዘግየት የሚለው ምክንያቱም ሙስና ባለበት ቦታ ፕሮጀክቶች በጥራት አይሰሩም። እንደዚሁም ደግሞ የተለመደ ባቸውን የገንዘብ ስለሚባክን በታለመ ላቸው ጊዜ ሳይጠናቀቁ ይዘገያሉ። ይህም የሀገርን እድገት ወደ ኋላ ስለሚያስቀር ማለት ነው። ስለዚህ ሙስናን የኢኮኖሚ እድገት የሚጎዳባቸው አንዱ by delaying completion of the projects የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15 what is the major cause of the prevalence of frequent weathers changing in the temperature zone ይላል ጥያቄው። ምን ማለት ነው? በቴምፕሬቸር ዞን ውስጥ ለተደጋጋሚ የአየር ንብረት ለውጥ መከሰት ዋነኛ ምክንያት ምንድነው የሚል ሀሳብ ነው ጥያቄው። ምርጫ the absence of dry land masses in the region ይላል። ይህ ትክክለኛ መልስ አይደለም። በአካባቢው ደረቅ መሬት አለመኖር የሚለው መልሳችን ሊሆን አይችልም። ምርጫን ቢን ስንመለከት prevalence of the overhead sun throughout there ይላል። ይህም ትክክለኛ መልስ አይደለም። ፀሐይ ዓመቱን ሙሉ በራስ አናት ላይ መሆኗ የሚለው ትክክለኛ መልሳችን ሊሆን አይችልም። ምርጫን ሲን ስንመለከት the convergence of the tropical and polar air masses የሚለው ምርጫ ሲ ትክክለኛ መልስ ነው። የሞቃታማ እና የቀዝቃዛው የአየር ስብስብ መገናኘት የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ምርጫ እንዲህ ስንመለከት ግን the existence of equal lengths of day and night የሚለው ይህ መልሳችን ሊሆን አይችልም። የቀን እና የሌሊት ርዝመት እኩል መሆን የሚለው ስለዚህ ትክክለኛ መልሳችን ሊሆን የሚችለው the convergence of tropical and polar air masses የሚለው ምርጫ ሲ ትክክለኛ መልስ ነው። ምክንያቱም በዚህ ዞን ውስጥ ከዋልታ የሚመጣው ቀዝቃዛ አየር እና ከኢኳቶር የሚመጣው ሞቃታማ አየር ስለሚገናኙ አየሩ ሁሉ ጊዜ የተረጋጋ አይሆንም። ይህም በተደጋጋሚ ለውጥ እንዲፈጠር ያደርጋል ማለት ነው። ስለዚህ ለትክክለኛ መልሳችን ሊሆን የሚችለው በቴምፕሬቸር ዞን እና በቴምፕሬቸር ዞን ውስጥ በተደጋጋሚ የአየር ንብረት ለውጥ ለመከሰት ዋነኛ ምክንያት የሆነው the convergence of the tropical and polar air masses የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 16 which one of the following is characteristic of the coniferous forest region ይላል ጥያቄው። ምን ማለት ነው? ከሚከተሉት የኮኒፈረስ ፎረስት
መለያ ባህሪ የሆነ የትኛው ነው የሚለው ጥያቄው። ምርጫ it is found only in the northern hemisphere ይላል። ይሄ ምርጫ ኤ ትክክለኛ መልስ ነው። ምርጫ ኤ ላይ ያለው ምክንያቱም የኮኒፈረስ ደኖች በብዛት የሚገኙት በሰሜን አሜሪካ እንደዚሁም በአውሮፓና እስያ ሰሜናዊ ክፍሎች ብቻ ስለሆነ ማለት ነው። ምርጫን ቢን ስንመለከት ግን its experiences in available temperature conditions ይላል። ትክክለኛ መልስ አይደለም። የማይለዋወጡ የሙቀት ሁኔታ አለው የሚለው መልሳችን ሊሆን አይችልም። ምርጫን ሲን ስንመለከት it has fertile soil that supports rain feed agriculture ይላል። የትክክለኛ መልስ አይደለም። ለግብርና ተስማሚ የሆኑ ለም አፈር አለው የሚለው መልሳችን ሊሆን አይችልም። ምርጫ እንዲን ስንመለከት it is dominated by varied vegetable types ይላል። ይህም ትክክለኛ መልስ አይደለም። በተለያዩ የእጽዋት አይነቶች የተሞላ ነው የሚለው ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው it is found only in the northern hemisphere የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 17 what is the distinctive feature of the freezing zone ይላል ጥያቄው። ምን ማለት ነው? የፍሪጅ ዞን ተለይቶ የሚታወቅበት ባህሪ ምንድነው የሚል ሀሳብ ነው። ምርጫ ኤ its temperature is above freezing point throughout the year ይላል። የሙቀት መጠኑ አመቱ ሙሉ ከ0 ዲግሪ በላይ ነው የሚለው ይህ ትክክለኛ መልስ አይደለም። ምርጫ ኤ። ምርጫን ቢ ስንመለከት it is only found in the southern hemisphere ይላል። ይህም ትክክለኛ መልስ አይደለም። የሚገኘው በደቡባዊ ንፍቀ ክበብ ብቻ ነው የሚለው መልሳችን አይደለም። ምርጫን ሲ ስንመለከት its inhabitants use simple technology to adapt the harsh conditions ይላል። ይህ ትክክለኛ መልስ ነው ማለት ነው። ነዋሪዎች በአስቸጋሪ ሁኔታ ላይ ለመቋቋም ቀላል ቴክኖሎጂን ስለሚጠቀሙ የሚለው ትክክለኛ መልሳችን ነው ማለት ነው። ምርጫን ዲን ስንመለከት it common vegetation includes olive and small short trees የሚለው ይህ ትክክለኛ መልስ አይደለም። የተለመዱ እጽዋቶች ወይራና እንደዚሁም አጫጭር ዛፎች ያሉበት ናቸው የሚለውም መልሳችን መሆን አይችልም ማለት ነው። ስለዚህ ትክክለኛ መልሳችን የሚሆን የሚችለው its inhabitants use a simple technology to adapt the harsh የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም የፍሪጅድ ዞን እጅግ በጣም ቀዝቃዛ በመሆኑ ነዋሪዎቹ ራሳቸውን ከአየሩ ጋር ለማስማማት እንደ በረዶ ቤቶችን ያሉ እና ቀለል ያሉ ግን ውጤታማ ዘዴዎችን ስለሚጠቀሙ ነው ማለት ነው። ስለዚህ ምርጫችን ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 18 what differentiates polar icy caps regions from tundra ይላል ጥያቄው። ምን ማለት ነው? የፖላር አይሲ ካፕ ቀጠናን ከቴንድራ የሚለየው ምንድነው የሚል ሀሳብ ነው ጥያቄው። ምርጫ ኤ it has relatively longer summer season ይላል። የትክክለኛ መልስ አይደለም። በአንጻራዊነት ረጅም የበጋ ወቅት አለው የሚለው። ምርጫን ቢ እና it has extremely cold temperature ይላል። ምርጫ ቤት ትክክለኛ መልስ ነው። እጅግ በጣም ቀዝቃዛ ሙቀት አለው የሚለው ማለት ነው። ምርጫን ሲ ስንመለከት it has scattered permanently settlement የሚለው ይህ ትክክለኛ መልሳችን መሆን አይችልም። የተበታተነ ቋሚ ሰፈራ አለው የሚለው ማለት ነው። መልሳችን አይደለም። ምርጫ ሲ ዲን ስንመለከት it receives a higher amount of rainfall ይላል። ይህም ትክክለኛ መልስ አይደለም። ከፍተኛ የዝናብ መጠን ያገኛል የሚለው ማለት ነው። ስለዚህ ትክክለኛ መልሳችን የመሆን የሚችለው it's extremely cold temperature የሚለው ወይንም ደግሞ እጅግ በጣም ቀዝቃዛ ሙቀት አለ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ቴንድራ በበጋ ወቅት ጥቂት በረዶ ቢጠቀምም ቢቀልጥም ፖላር አይሲ ካፕ ግን አመቱን ሙሉ
በበረዶ የተሸፈነ እና እጅግ በጣም ቀዝቃዛ በመሆኑ ምንም አይነት እጽዋት አይበቅሉበትም ማለት ነው። ስለዚህ ከሁለቱ ልዩነት it has extremely cold temperature የሚለው ምርጫ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 19 which components of an ecosystem changes plant and animal remains into soil ያል ጥያቄው ምን ማለት ነው? በኢኮሲስተም ውስጥ የእጽዋትና የእንስሳት ቅሪታዎችን ወደ አፈርነት የሚቀይረው የትኛው ነው ከተሰጡን ኦፕሽኖች ውስጥ ነው የሚለው ምርጫ ኤ ኦምኒቨረስ ይላል፣ ምርጫ ቢ ሃርቢቨረስ ይላል፣ ምርጫ ሲ ፕሮዲውሰር ይላል ፕሮዲውሰርስ ይላል፣ ምርጫ ዲ ዲኮምፖዘርስ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ ነው። ምርጫ ዲ ዲኮምፖዘርስ የሚለው ነው። ምክንያቱም ዲኮምፖዘርስ የሞቱ ነገሮችን በመመገብ እና እንደዚሁም በመሰባበር ወደ ማዕድንነትና እንደዚሁም አፈርነት በመቀየር ንጥረ ነገሮችን ወደ ተፈጥሮ እንዲመለሱ ስለሚያደርግ ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 20 What is the impact of development in the transport and communication technology on economic activity ይላል ጥያቄው። ምን ማለት ነው? በትራንስፖርት እና ኮሚኒኬሽን ቴክኖሎጂ ማደግ በኢኮኖሚያዊ እንቅስቃሴዎች ላይ ያለው ተጽዕኖ ምንድነው የሚል ሐሳብ ነው ጥያቄው። ምርጫ ኤ it has enabled consumers to access perishable ጉድስ ኢዝሊ ይላል። ምርጫ ኤ ምን ማለት ነው? ከተጠቃሚዎችን ቶሎ የሚበላሹ ምርቶችን በቀላሉ እንዲያገኙ ያስችላቸዋል የሚለው ምርጫ ኤ ትክክለኛ መልስ ነው። በነገራችን ላይ ፈርስት ላይ ያለው ምርጫ ኤ ትክክለኛ ነው። ምርጫ ቢ ስንመለከት it has caused locations of industries to be raw material oriented የሚለው ትክክለኛ መልስ አይደለም። ኢንዱስትሪዎችን በጥሬ ዕቃ አቅራቢዎች ብቻ እንዲመሰረቱ አድርገዋል የሚለው ትክክለኛ መልስ አይደለም። ምርጫን ሲንም ስንመለከት it has eliminated import and export trade from global markets የሚለው ትክክለኛ መልስ አይደለም። ከዓለም ገበያ የገቢና ወጪ ንግድን አስቀርተዋል የሚለው ትክክለኛ መልሳችን ሊሆን አይችልም። ምርጫን ዲን ስንመለከት it has led to an increase in labor cost in production የሚለው ትክክለኛ መልስ አይደለም። ስለዚህ ትክክለኛ መልሳችን ሊሆን የሚችለው it has enabled consumers to access perishable goods easily የሚለው ትክክለኛ መልስ ነው። ተጠቃሚዎችን ቶሎ የሚበላሹ ምርቶችን በቀላሉ እንዲያገኙ ማስቻል የሚለው ምክንያቱም ፈጣን ትራንስፖርት እንደ አውሮፕላን እንደዚሁም ደግሞ የቀዝቃዛ መኪናዎች መኖር እንደ ወተት፣ ስጋና አበባ ያሉት ምርቶችን ሳይበላሹ ራቅ ላለ ገበያ እንዲያቀርቡ ያስችላል ማለት ነው። ስለዚህ ትክክለኛ መልሳችን መሆን ይችላል ማለት ነው። ተጠየቅነው ጥያቄ ምርጫ ኤ ማለት ነው። እሺ ጥያቄ 21 why did the global human population keep grows at high rates starting from the 15th century ይላል ጥያቄው። ምን ማለት ነው? ከ15ኛው ክፍለ ዘመን ጀምሮ የዓለም ሕዝብ ቁጥር በከፍተኛ ፍጥነት የጨመረው ለምንድን ነው ይላል ጥያቄው። ምርጫ ኤ growing interest in a pro-natalist population policy ይላል። የትክክለኛ መልስ አይደለም። የልደት አበረታች ፖሊሲ ያለው ፍላጎት በመጨመሩ የሚለው መልሳችን ሊሆን አይችልም። ምርጫን ቢንስ እና the genetic change in the human reproduction system የሚለው ሜም እንደዚሁ ትክክለኛ መልሳችን ሊሆን አይችልም። በሰው ልጅ የመራቢያ ስርዓት ላይ የጄኔቲክ ለውጥ በመከሰት የሚለው መልሳችን ሊሆን አይችልም። ምርጫን ሲ ስንመለከት አድቫንስመንት ኢን ሜዲካል ሳይንስ ኤንድ ኢኮኖሚ የሚለው ምርጫ ሲ ትክክለኛ መልስ ማለት ነው። በሕክምና ሳይንስና እንደዚሁም በኢኮኖሚ የታዩ መሻሻሎች የሚለው መልሳችን መሆን ይችላል ማለት ነው። ምርጫ እንዲህ ስንመለከት ግን the needs for more work
ፎርስ ኢዝ አግሪካልቸራል አክቲቪቲስ የሚለው የትክክለኛ መልስ መሆን አይችልም። የግብርና ስራ ተጨማሪ ጉልበት ስለሚያስፈልግ የሚለው ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ነው። በሕክምና ሳይንስና እንደዚሁም በኢኮኖሚ የታዩ መሻሻሎች የሚለው ምክንያቱም የሕክምና መሻሻል የሞት መጠንን ቀንሷል። እንደዚሁም የኢኮኖሚ እድገት ደግሞ የተሻሻለ ምግብና መጠለያ እንዲኖር አድርጓል። ይህም ህዝቡ በፍጥነት እንዲጨምር ረድቷል ማለት ነው። ስለዚህ መልሳችን ምርጫ ሲ ትክክለኛ መሆን ይችላል ማለት ነው። እሺ ጥያቄ 22 how does sheet erosion occur ይላል ጥያቄው። ምን ማለት ነው? እሺ ጥያቄ 27 which one of the following shows the global trends of climate change ይላል ጥያቄው። ምን ማለት ነው? ከሚከተሉት ውስጥ ዓለም አቀፋዊ የአየር ንብረት ለውጥ ሂደትን የሚያሳየው የትኛው ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ the impacts of climate change are lesser today than ቢፎር ይላል። ትክክለኛ መልስ አይደለም። የአየር ንብረት ለውጥ ተጽዕኖ ዛሬ ከበፊቱ ያነሰ ነው የሚለው ትክክለኛ መልስ አይደለም። ምርጫን ቢ ስንመለከት ክላይሜት ቼንጅ ዩኒፎርምሊ ኦከርስ ኦን ዘ ሰርፌስ ኦፍ ዘ እርዝ የሚለው ይህም እንደዚህ ትክክለኛ መልስ አይደለም። የአየር ንብረት ለውጥ በመሬት ላይ በሁሉም ቦታ እኩል ይከሰታል የሚለው መልሳችን ሊሆን አይችልም። እንደዚሁ ምርጫን ሲን ስንመለከት human activities have a strong associated with rising temperature የሚለው ምርጫ ትክክለኛ መልስ ነው። የሰው ልጅ ተግባራት ከሙቀት መጨመር ጋር ጠንካራ ትስስር ስላላቸው የሚለው ትክክለኛ መልስ ነው ማለት ነው የተጠየቅነው ጥያቄ። ነገር ግን ዲን ስንመለከት the earth is experiencing lower temperature today than before የሚለውም ይህም ትክክለኛ መልስ አይደለም። መሬት ዛሬ ከበፊቱ ያነሰ ሙቀት እያሳየች ነው የሚለው ትክክለኛ መልስ አይደለም። ስለዚህ ትክክለኛ መልሳችን ምርጫ ሲል ያለው ነው። human activities as strong associated with rising of temperature የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም በሳይንሳዊ መረጃዎች እንደሚያሳዩት ከኢንዱስትሪ መስፋፋት በኋላ የሰው ልጅ የሚለቃቸው ጋሶች ለዓለም ሙቀት መጨመር ዋነኛ መንስኤ ስለሆኑ ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 28 which one of the following is a major anthropogenic cause of climate change ይላል ጥያቄው። ምን ማለት ነው? ለአየር ንብረት ለውጥ ዋነኛ የአንትሮፖሎጂክ የሰው ወይም ደግሞ የሰው ሰራሽ ምክንያት የሆነ የትኛው ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ the rising level of photosynthesis process around the equator ይላል። ትክክለኛ መልስ አይደለም። በኢኳቶር አካባቢ የፎቶሲንቴሲስ ሂደት መጨመር የሚለው የትክክለኛ መልስ ሊሆን አይችልም። ምርጫ ቢ ስናየው ቫሪዬሽን ኦፍ ዘ እርዝ ስትሬንግዝ ኦፍ ዘ ሰንስ ሬስ ስሩ ታይም የሚለው ይህም እንደዚሁ ትክክለኛ መልስ አይደለም። በጊዜ ሂደት የፀሐይ ጨረር ጥንካሬ መለዋወጥ የሚለው መልሳችን ሊሆን አይችልም። ምርጫን ሲንም ስንመለከት ኮንቲኒዩስ ኢፎርትስ ኦን አፎረስቴሽን ኤንድ ሪፎረስቴሽን የሚለው ይህም ትክክለኛ መልስ አይደለም። ተከታታይ የደን ልማት ስራዎች የሚለውም መልስ ሊሆን አይችልም። ምርጫን ዲን ስንመለከት ኮንቲኒዩስ ኢሚሽን ኦፍ ዘርስ ኢሚሽን ኦፍ ግሪንሃውስ ጋስስ ፍሮም ኢንዱስትሪስ የሚለው ምርጫ ዲ ትክክለኛ መልስ ነው። ከኢንዱስትሪዎች የሚወጡ የግሪን ሃውስ ጋዞች ልቀት የሚለው ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን ይችላል ማለት ነው። ምክንያቱም የአንትሮፖሎጂክ ማለት የሰው ልጅ ተግባር ማለት ሲሆን የግሪን ሃውስ ጋሶች ደግሞ እንደ ካርቦን ዳይኦክሳይድ ልቀት ለሙቀት መጨመር ዋነኛ ምክንያቶች ስለሆኑ ማለት ነው። ስለዚህ ለአየር ንብረት ለውጥ ዋነኛ የሰው ሰራሽ ምክንያት የሆነው ምርጫ ዲል ያለው ኮንቲኒዩስ ኢሚሽን ኦፍ ግሪን ሃውስ ጋስስ ፍሮም ኢንዱስትሪስ የሚለው ትክክለኛ መልስ ነው ማለት ነው። ከኢንዱስትሪዎች የሚወጡ የግሪን ሃውስ ጋሶች ልቀት መጨመር የሚለው ትክክለኛ መልሳችን ነው ማለት ነው። ምርጫ
ዲ። እሺ ጥያቄ 29 what was the cause of the emphasis of geography of the study relationship between human and the environment during the 18th century ይላል ጥያቄው። ምን ማለት ነው? በ18ኛው ክፍለ ዘመን ጂኦግራፊ በሰውና በአካባቢ ግንኙነት ላይ እንዲያተኩር ያደረገው ምክንያት ምንድን ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ the establishment of global geographical ሶሻቲስ ይላል። ይህ ትክክለኛ መልሳችን ሊሆን አይችልም። ትክክለኛ መልስ አይደለም። ዓለም አቀፍ የጂኦግራፊ ማህበራትን መመስረት የሚለው ማለት ነው። ምርጫ ቢን ስንመለከት the development of advantage quantitative techniques የሚለው ይህም እንደዚሁ መልስ አይደለም። ትክክለኛ መልስ አይደለም። የላቁ የቁጥጥር ስሌት ዘዴዎችን ማሳደግ የሚለው ትክክለኛ መልሳችን ሊሆን አይችልም። ምርጫን ሲንም ስንመለከት the growth of need the growing need for qualitative description of the earth's surface የሚለው ይህም እንደዚሁ ትክክለኛ መልሳችን ሊሆን አይችልም። የመሬት ገጽታን በዝርዝር የመግለጽ አስፈላጊነት መጨመር የሚለው መልሳችን አይደለም። ምርጫ አንዲን ስንመለከት consideration of the association with between geography and philosophy የሚለው ምርጫ ዲ ትክክለኛ መልስ ነው። በጂኦግራፊና በፍልስፍና መካከል ያለውን ትስስር ግምት ውስጥ ማስገባት የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም በዚህ ዘመን የጂኦግራፊ ከፍልስፍና ጋር በቅርብ ይሰሩ ስለነበር ሰው ከአካባቢ ጋር ያለውን ግንኙነት ምንድን ነው የሚለው ጥያቄ ዋነኛ ትኩረት ስለሆነ ማለት ነው። ስለዚህ በ18ኛው ክፍለ ዘመን በጂኦግራፊና በሰውና በአካባቢ ግንኙነት ላይ እንዲያተኩር ያደረገው ዋነኛ ምክንያት ኮንሲደሬሽን ኦፍ ዘ አሶሲዬሽን ቢትዊን ጂኦግራፊ ኤንድ ፊሎሶፊ የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ የመጨረሻው ጥያቄ ነው 30ኛው ጥያቄ the branch of physical geography is concerned with the study of distribution of land forms and forces that change የሚላል ጥያቄው። ምን ማለት ነው? የመሬት አቀማመጥ ስርጭትን እና ቅርጿን የሚቀይር ኃይሎችን የሚያጠናው የፊዚካል ጂኦግራፊ ዘርፍ የሆነው የትኛው ነው ከተሰጡን አማራጮች ውስጥ ነው የሚለው ጥያቄው። ምርጫ ኤ ኦሽኖግራፊ ይላል። ስለ ውቅያኖስ ጥናት የሚለው ትክክለኛ መልስ አይደለም። ምርጫ ቢ ክላማቶሎጂ ይላል። ይህም ስለ አየር ንብረት ጥናት የሚለው ይህም ትክክለኛ መልስ አይደለም። ምርጫን ሲ ስንመለከት ጂኦሞርፎሎጂ የሚለው ምርጫ ሲ ትክክለኛ መልስ ነው። ነገር ግን ምርጫ እንዲ ስንመለከት ባዮግራፊ የሚለው ባዮጂኦግራፊ የሚለው ስለ ህይወት ያላቸውን ነገሮች ስርጭት ጥናት የሚያጠና ነው። ስለዚህ መልሳችን አይደለም። ምርጫም ዲ ትክክለኛ መልሳችን ሊሆን የሚችለው የመሬት አቀማመጥ ስርጭትንና ቅርጿን የሚቀይሩ ኃይሎችን የሚያጠናው የፊዚካል ጂኦግራፊ ዘርፍ የሆነው ጂኦሞርፎሎጂ ነው። ጂኦሞርፎሎጂ ስለ መሬት ገጽታና ተራራ ሸለቆች እንደዚሁም ደግሞ አቀማመጣቸውና ቅርጾችን የሚቀይሩ ኃይሎችን እንደ ውሃ፣ ንፋስ የሚያጠና ሳይንስ ስለሆነ ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ጂኦሞርፎሎጂ የሚለው ትክክለኛ መልስ ነው ማለት ነው። እሺ ይህን እንደ ፓርት 1 ያዘጋጀሁት ሙሉ 100 ጥያቄዎች ናቸው። እኔ ለ3 ከፍዬን ያዘጋጀሁላችሁ ፓርት 1 ነው ይሄ። ፓርት 2 ከ31 እስከ 60 ያለውን ይዤላችሁ እመጣለሁ። እስከዛ መልካም ጥናት እመኝላችኋለሁ። ቻው።